መጣችሁ አጣጣፋችሁ ራሱ መለየት ይቻላል። እና ከኔ የዛሬ ዓመት ጀምሬ ምናምን እነግርሃለሁ። ሰው እንዳጋጣሚ ሆኖ የኢትዮጵያ አክሰሱ ምናምን ስለሌለው ማታም ስለማያመሽ ላይቭ ላይ የመስማት ሙሉ መከታተል አቅሙም የለውም ነበር ብዛት ማለት ነውና ጧት ሲነሳ የሚደርሰው የተቆራረጠች ቪዲዮ ነው። ይሄ አጎቴ ምናምን የሚለቀው አይነት ነገር የለም። ብዙ ካንተ በላይ ብዙ ተከታይ ያላቸው ሰዎች እንዲሁ የኮሜዲ ለማስመሰል አንደኛ ተከታዩን ለማግኘት፣ ሁለተኛ ቢዝነስ ለመራት፣ ሶስተኛም ፖለቲካ ለመጫወት ያንተን ተቀባይነትን እንትን ለማለት እና የተናገርካቸው ዛሬ ከፌስቡክ ጀምሮ እስካሁን ድረስ የታገልክበት አንተ አራ ያለህ መነሻ ሐሳብ ያለህ መዳረሻ ሐሳብ ያለህ ነህ። አቋምክን አልቀየርክም። አማራ ብለን የመጣ አማራ ብለው የመጡ ግን አንተ ከጀመርክበት ፖለቲካ ጀምሮ የሀፓ ብለው የመጡ ግንቦት ኢዜማ ብለው የመጡ ሲፈልጉ ሰማያዊ ሲፈልጉ ቅንጅት የነበሩ ሰዎች አሁን ደግሞ መጥቶ በአማራ ስም የሚነግዱ የሚበሉ አሉ። የሚገርም ነገር ሐሳብ ማለት የተለያየ ፓርቲ እንኳን ቀይረው ነው የምልህ ከሀገር ሀገር እየዞሩ ከፓርቲ እየተቀያየሩ መጥቷል። አንተ በራስህ በቃ አማራ ብለን የመጣ አማራ ብለን ነው እየታገልክ ያለህ የሆነ የምትደግፈው እንትን ፓርቲ የለህም። ጫካ ውስጥ ያለው እንዲተኩስ ወደፊት እንዲሄድ በአማራ ስቃይ ትምህርት ቤት እንዲማሩ እንዳይንገላቱ ምናምን ነው የምታደርገው። እንደዛም ሆኖ ደግሞ በፖለቲካ የተጎደው በኢኮኖሚ የተጎደው ማህበረሰብ ያገዝከው ከአርቲስት ጀምሮ ሕክምና ያጡ ጎዳና ላይ ካሉ እንዲሁም ዶክመንተሪ ቢዘጋጅ ይላሉ ቪዲዮ ማለት ነው። እኔም በቀላሉ ማቃቸው አሉ እንዶ ስጠይቃቸው ስላንተ ደግነትና መልካምነት የሚነገሩ እነሱን ወደ ቪዲዮ ቢቀየር ዶክመንታሪ ማለት ነው። ይሄ በኢኮኖሚ የተጎደው ወደ ስራ እንዲገቡ ህክምና እንኳን አጥተው እኔ ቅድም እንደውም በዚህ አጋጣሚ ልኬልሃለሁ እንትን ላይ ጎፈንድም የተከፈተላት ሪከርድ የሰበርክበት እንትና ይቺ የወረተዋ ልጅ ማለት ነው። ምንም እንኳን እነሱ በእንትን ምክንያት ባይናገሩም የደረሰችበትን ምክንያት እንኳን ባይናገሩን ለህክምና አታ የተለያየ ቤት ካንተ ቤት መጥተው ቫይራል ሆኖ ታውቆ የተለያየ ቤት ሲጠይቁ እምቢ ብሎ አላስገባቸው ብሎ ልትሞት 4 ቀን በቀረበት ሰዓት አንተ አስገብተህ ብዙ ብር ተሰብስቦባት ሪከርድ ሰብሮ ህንዳገር ሄዳ ለህክምና ሄዳለች። አሁን ብር አላቸው እና መልሶ መጥተው ለማስቸገር አሁን እኔ በጣም የተለያዩ ሰዎች እንትን ብለውልኝ ነው ያለችበት ሁኔታ ባንተ ላይ ነው። በብዙ አሁን $20,000 አካባቢ ያላቸው ሞታ 20 ሺህ ምናምን ዶላር ባንተ ቤት ከተሰበሰበው ከተጠየቁት ብር $20,000 አካባቢ ምናምን አላቸው። አሁን የተጠየቁት $27,000 ተጠይቀዋል። ወደ $7,000 እንትን ይለዋል እና መጥተው አንተ ቤትም እንኳን ላለመጠየቅ ያን ያህል ብር ሰብስቦልን ብለው ተጨናንቀው ጎፈንድም ይከፍተው $2,000 ምናምን $ጎፈንድም ተሰብስቦላቸዋል። እንደዛም ሆኖ መታከም አልቻለችም። አይተው ከሆነ ታሳዝናለች። ፀጉሯን ተላጭታ ወደ 3 ወር ሊሆናቸው ነው ምናምን እና ይሄ ያንተ ዶክመንት በአንተ ዶክመንታሪ ውስጥ መካተት ያለበት ነው። ይቺ በቃ ልትሞት ባህር ዳር ላይ በመኪና እየተዞረ 700,000 ብር መሰብሰብ ያልቻሉ ሰዎች የዚህ ቦታ ተሰብስቦላቸዋል። ማስተራብነት መጥቷል እና አሁን በዚህ አጋጣሚ አንድ ቀን ማስተራብነትን ጠርተህ እኔ ጎፈንድሚ ዋለ እንትኗ ልኬልሃለሁ ቴሌግራም ላይና መጥቶ ካወጣችሁ ከለፋችሁበት ሲያንስ ብዙ ብር አውጥታችኋል። ወደ $20,000 ወጪ አውጥታለች እስካሁን። አሁን ደግሞ $20,000 እጃቸው ላይ ያለ የተጠየቁት $7,000 ነው የቀራችሁ። ይችን ብር ሞልታችሁ በቃ ለታሪክ እንትን ብትል አንድ ቀን ማስተራብነትን ጠርተህ እነሱ አሁን ቲክቶክ እዛ ሀገር ለምን እንደሆነ አያውቅም እየሰራላችሁ አይደለም። አወራኝ ሰውየው የሆነ ሰው አገናኝቶ አወራኝ እንዲሁ እስኪ ለሞጣም ንገርልን ማግኘትም አልቻልን ምናምን ነገር ብሎ አወሮት እና አንተ ያደረግከው ነገር መልካም ነገር እነዚህ አሁን በቅርቡ ባህር ዳር ላይ መታ እንደዚህ ሆዷን በጥይት ተመቸው ያገዝካት የሆኑ አርቲስቶች ባህር ዳር ሄደው እንዲሰሩ የተደረጉ የሆነ ተወዛዋዥ ስሙን ሰተህለት ከሞት አውጥተህ እዚያ ያደረግከው አዲስ አበባ ሄዶ ደግሞ አሁን ወጥቶ የራሱን የሚሰራው ሰው ብዙ ነው። ይሄ አንዱ የፖለቲካው መበላሸት ነው። ፖለቲካው ስታክል የምትለዛ ነው። መጽሐፍን ብቻ ሳይሆን ዶክመንተሪ መሰራት ያስፈልጋል። እኔ ከሞጣ ቤት ገብተህ ፖለቲካ ሰራ እከሌ ሲሰደብ እንገድልሃለን ያሉን ሰዎች ዛሬ የአንተን አስተሳሰብ ደግፈው ከአንተ ጎን ቆመዋል። የኛን ሀሳብ ገዝቷል። የሚገርም ሶሪ ያሉኝ አሉ የዛሬ አልገባቸው ብሎ በኋላ ዘግይቶ ገባቸው። እከሌ ፋኖ ሲሰደብ አብረህ አሰድብሃል ተብዬ ማለት ነው። ዛሬ ግን ለከህዋት ጋር ነበር የሚሰሩ ብሎ መጥተው የአንተን ሀሳብ እየደገፉ አሉ። ጊዜውም ያንተ ነው ተጠቀምበት ሁላ ምናምን ነገር ብያለሁ እና እንትና ፕሮፌሰር መጽሐፍን ብቻ ሳይሆን ዶክመንታሪ የሆነ ነገር በቀላሉ መስራት ይቻላል። ይህን ነገር ማለት ነው። አመሰግናለሁ። ወቅታዊ አጀንዳ ካጡ በኋላ በጣም ጥሩ ኮሜንት ምናምን ላይ ሌላም ላይ እናውቃለን። ይሄ ሁሉ ስድቡ ምኑ ይሄ ጽምዶና ሰሜነኛ የሚል ይሄው የአማራን ሕዝብ ጨፍጫፊዎች በአይሲሲ ፍርድ ቤት መጠየቅ ሲገባቸው የአማራን ኃይል አዳክመው አማራን ለአማራ እያጋደሉት ነው። ነገ እኮ አሁን ሰላም ሲመጣ ደም የተቃባው በጣም ብዙ ነው። ጦርነቱ ወደ 4 ኪሎ ስላልገባ ልጆቹ የተገደሉበት ሁሉ መግደል ጀምሯል። ምክንያቱም አማራ አሸንፋለሁ ብሎ ልጆቹ ቢሰዉ ካሸነፍ ችግር የለም ብሎ ነበር ገበሬው። ዛሬ ላይ ግን የአብይን ጦር እያበሉ ይልካሉ። የቀለል ቀንበርና የአድማ በታኝ ግን እያሳድሩ ይመታሉ። ማታ ማታ አብረው መስራት ሲገባቸው ተመልከቱ። ቀን ቀን መተኳኮስ እኮ ይቻላል ለአብይ። ማታ ግን እንደ ኦነግና እንደ ኦህዴድ አብሮ መስራት አልቻለም። አማራ የሞተ ህዝብ ነው።
ንቃተ ህሊናው ሙቷል። ለምን መሰለህ? ሆን ተብሎ ነው። 10 ሀገሮች ፈጥረው ከ10 ሀገሮች እንዲወጣ ተደርጓል። ወደ አንዲት ጠባብ ክልል ክልሏን ደግሞ 2 ያገው ክልል 1 የቅማንትና 1 የከሚሴ ብለው ደራ ብለው 5 ቦታ አጣበው። ድሮ አማጋ ይባል ነበር። ገበሬው ከብቶች ነበሩት። አማጋው ተለቆ ሳር አለ ይበላና ወተት ይጠጣል። ዛሬ ግን ያን አማጋ ሀብታሞች መጥተው ቤት ሰርተውበታል፣ ከተማ አድርገውታል። ወለጋ ላይ ያንተ አይደለም እየተባለ ተባሮ ዛሬ አማጋ ነው፣ ማንም አያርሰውም። በኢትዮጵያ ምድር ለእርሻ ስራ ከተዘጋጀው ከደርግና ከኢህአዴግ እስካሁን ድረስ አግሪካልቸር ውስጥ ያጠናቸው ወይ ነው ምሁራን ታውቃላችሁ፣ የኢኮኖሚ ባለሙያዎች ታውቃላችሁ፣ 90% አልታረሰም። ለ90% የተዘጋጀው ከ100% ለእርሻ ተብሎ ከተዘጋጀው ለውሃ መጥለፍ ተብሎ ከተዘጋጀው የታረሰው 10% ነው። ያም በኢትዮጵያ ምድር የተሰራጨው አማራ ነው። ያንንም አባረውታል። ዛሬ ባሌን ጎዳው ብላ ብልቷን በእንጨት ተወጋች እንደሚባለው አማራን ጎዳም ብለው ኦሮሞ ተርቧል፣ ትግሬው ተርቧል፣ አዲስ አበባው ተርቧል፣ ከተማው ተርቧል፣ ባህር ዳር ተርቧል እኮ። ይሄ የአማራ ጥላቻ ነው። አሁንም አማራ መታገል ያለብህ ካለው ከሰበሰቡ ክልል ከጣሊያን ባቆያት ሀገር ላይ ተሰራጭተህ ጠመንጃን ታጥቀህ ማረስ ማልማት ነው። ትምህርት ቤት ልጆችን ማስተማር ነው። ዛሬ ግን ክልሉ ሳትወጣ እዚያው እየተዋጋ አማራ ለአማራ የት ትደርሳለህ? 7 ዓመት 10 ዓመት የፋኖ ትግል ቢቀጥል የዛሬ 7 ዓመት የነበረው እኮ በ20 ዓመቱ ትምህርት ቤት አልሄደም። ኦሮሞ ግን አንደኛ እየሆነ ወደዚህ ወደ አሜሪካን ሀገር እየተላከ እየተማረ ነው። ትግሬው እስካሁን ጃፓን ሄዶ እየተማረ ነው። በእኛ ስም ኮሪያ ለኮሪያ ዘምተን እኛንን ብለው እኮ የአማራን እስቀርቶ ትግሬዎች ነፃ ኮሪያ ሄዶ ትምህርት እኮ ይከፍታሉ። ኢንዶመንቱ እኮ የኛ ገንዘብ ነው። ይሄን ስነግረው መቄዶንያ ጋር ሄዶ የሚያዋጣ ሰው በጣም አዝናለሁ። በ2002 ደብረጽዮን የመሰረተው ድርጅት ነው። ለሙስሊሞች ደግሞ ቦይል ሄር ነው ምናምን የሚባል አንጥተውላቸዋል። እና ይሄ ሁሉ ስነግረው ምቀኛ ምናምን የሚል አማራ አይደለም። እራሳቸው ትግሬዎች በዚያው በክልላችን ያደጉ ወያኔና ሻዕቢያዎች ናቸው። አንተ ስለ ወልቃይት ራያ ትላለህ። ጎንደር መች ለቀቁልህ? እዚሁ እኮ ባህር ዳር አሉልህ። እና በጣም አመሰግናቸዋለሁ ወንድሞች።